የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት ሰነዘረ። የሩሲያ ወታደራዊ ኃይሎች ከሰሜን ኮሪያ ያገኙትን አጭር ርቀት ተኳሽ ባላስቲክ ሚሳኤል በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን መከላከያ ባለስልጣናት አስታወቁ። በጥቃቱ በዲኒፕሮፔትሮቭስክ ክልል ራዱሽኔ መንደር የሚገኝ የቦርኖ ቤተሰብ መኖሪያ ቤት ሙሉ በሙሉ በርካታ ሰላማዊ ዜጎች ሕይወት ማለፉ የተገለጸ ይገኛል። ራዱሽኔ በተባለችው ጥቂት ነዋሪዎች በሚኖሩባት ጸጥተኛ መንደር አጋማሽ ሌሊት ላይ የወረደው ጥፋት ተራ የጦርነት ዜና ሳይሆን የሞስኮና የፒዮንግያንግ ወታደራዊ ትብብር የደረሰበትን ደረጃ የሚያሳይ ሆኗል ተብሏል። የቮሮኖቭ ቤተሰብ አባላት ተኝተው በነበረበት ቅጽበት ከሰማይ የወረደው ድንገተኛ ፍንዳታ መኖሪያ ቤታቸው ሙሉ በሙሉ አመድ ሆኗል። ይህ አሳዛኝ ገጠመኝ የዩክሬን ሰማይ ምን ያህል አዲስና አደገኛ የጦር መሳሪያዎች መፈተኛ እንደሆነ እንዲሁም ተራ ሰላማዊ ዜጎች የጂኦፖለቲካዊ ብረቶች ሰለባ የሆኑ መሆናቸውን በግልጽ ያሳያል ተብሏል። የዩክሬን የአየር መከላከያ ራዳር ስርዓቶች እንደመዘገቡት ከሆነ ጥቃቱ የተሰነዘረው ከሩሲያ ብሪያንስክ ክልል ተተኩሰው የተወረወሩ የሰሜን ኮሪያ ሰራሽ KN-23 ወይም KN-24 አጭር ርቀት ተኳሽ ባላስቲክ ሚሳይሎችን በመጠቀም ነው። እነዚህ ሚሳይሎች በቴክኒክ ባህሪያቸው ከሩሲያው ዝነኛ እስካንዳር ባላስቲክ ሚሳይል ጋር ተመሳሳይ ዝቅተኛ የማንጃበብ መስመር ያላቸው በመሆናቸው የተለመዱ የአየር መከላከያዎች በቀላሉ ሊመቷቸው አይችሉም። እነዚህን ውስብስብ ሚሳይሎች ባሉበት ለማክሸፍ የላቀ ቴክኖሎጂ ያለው የፓትሪዮት መከላከያ ስርዓት የግድ አስፈላጊ መሆኑ የዩክሬንን የጦር መሳሪያ እጥረት የበለጠ ያጎለዋል ተብሏል። ከዚህ ጥቃት ጀርባ ያለው ትልቁ ፖለቲካዊና ወታደራዊ አንድምታ ሩሲያ ከኪም ጆንግ ኡን መንግስት አዲስ የጦር መሳሪያ አቅርቦት እንደደረሳት ማረጋገጫ መሆኑ ነው ሲሉም ተንታኞች ዘግበዋል። ፒዮንግያንግ ለሞስኮ የምታቀርባቸው እነዚህ ባላስቲክ ሚሳይሎች በንድፈ ሀሳብ ደረጃ ብቻ ሳይሆን በእውነተኛ የውጊያ ሜዳ ላይ ውጤታማነታቸውና ጉድለታቸውን ለመፈተሽ ትልቅ እድል ገብቶላቸዋል። በሌላ በኩል ሩሲያ በምዕራባውያን ማዕቀብ ምክንያት የገጠማትን የመሳሪያ እጥረት በሰሜን ኮሪያ ድጋፍ ለመሸፈንና የኬቪን የአየር መከላከያ አቅም ለመፈተን አጋጣሚውን የተጠቀመችበት ትገኛለች። የሩሲያና የሰሜን ኮሪያ ወታደራዊ ህብረት ከአቅርቦት በላይ ወደሆነ ስትራቴጂካዊ ጥምረት እየተቀየረ ባለበት በዚህ ወቅት የዩክሬን ሰማይና ህዝቧ የዚህ አስፈሪ አጋርነት ዋና ሰለባ መሆን ላይ ይገኛሉ ሲሉ ተንታኞች ገልጸዋል። የዚህን ወታደራዊ ትብብር አቀጣጣይ ምክንያት የምዕራባውያን ምላሽና ወደፊት ሊከተል የሚችለውን ቀጣይ ሁኔታ በሰፊው እንመልከት። ይህ የሞስኮና የፒዮንግያንግ ድንበር ተሻጋሪ ስትራቴጂካዊ ጥምረት ከቀላል የጦር መሳሪያዎች ልውውጥ ባሻገር አጠቃላይ የዓለም አቀፉን የደህንነት ምህዳር እንደሚቀይረው ተገልጿል። ሩሲያ በምዕራባውያን በበለጸጉ ሀገራት የጣሉባትን ጥብቅ የኢኮኖሚና የቴክኖሎጂ ማዕቀቦች ለመሸርሸር በሚታገዝ ጥረት ውስጥ በምትገኝበት በዚህ ወቅት የሰሜን ኮሪያን የኢንዱስትሪ የማምረት አቅም እንደ አማራጭ ነፍስ አድን መስመር አድርጋ በመጠቀም ላይ ትገኛለች። በሌላኛው በኩል ደግሞ ለበርካታ አስርተ ዓመታት ከዓለም ርቃ የቆየችው ፒዮንግያንግ ይህንን አጋጣሚ የራሷን ወታደራዊ ቴክኖሎጂ ምጥቀቷን ወደ ላቀ ደረጃ ለማሻገር እንደ ወርቃማ አጋጣሚ ወስደዋለች ተብሏል። የሰሜን ኮሪያ መሪዎች የተራቀቁ ሚሳይሎቻቸውን በዩክሬን የአየር ክልል ላይ በሚያስወነጭፉበት ጊዜ የጦር መሳሪያዎቻቸውን ትክክለኛነት፣ የራዳር ስልቶችን የማርቀቅ ብቃትና አጠቃላይ ማጥቃት አቅም በእውነተኛ የጦር ሜዳ ውጥረት ውስጥ የመገምገም ብቸኛ ዕድል አግኝተዋል። ይህ የጋራ ጥቅም ላይ የተመሰረተ ወታደራዊ ትስስር ግን ለምዕራባውያን ህብረት በተለይም ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶና ለአሜሪካ ትልቅ የስትራቴጂካዊ ውሳኔ ፈተና ደቅኖባቸዋል። ኪየቭ እያጋጠማት ያለውን አጥፊ የባላስቲክ ሚሳይሎች ጥቃት ለመመከት የምትጠይቀውን ዘመናዊ የአየር መከላከያ መሳሪያ በምዕራባውያን መሪዎች ዘንድ አጣዳፊ የቤት ስራ ሆኗል። ሆኖም ግን የምዕራባውያን ወታደራዊ እርዳታ መዘግየት ወይም በቀስታ መንቀሳቀስ በዩክሬን ግንባሮች ላይ የሚዋጉትን ኃይሎች ብቻ ሳይሆን እንደ ራዱሽኔ ያሉ ሰላማዊ የመንደር ነዋሪዎችን በቀጣይነት ለከፋ የሞትና የውድመት አደጋ አጋልጦ እየተዋቸው ይገኛል። ይህ ሁኔታ የዓለም አቀፉ ማህበረሰብ የሚወስደውን የተቆራረጠ ምላሽ ፈጣንና ማጠቃለያ ወዳለው የዲፕሎማሲያዊና ወታደራዊ እርምጃ እንዲቀይረው ግድ የሚላቸው ወሳኝ የታሪክ ማዕዘን ላይ እንዳለ ያመለክታል። ይህ በራዱሽኔ መንደር በሰሜን ኮሪያ ባላስቲክ ሚሳይል የደረሰው አሰቃቂ ጥፋትና በዲኒፕሮፔትሮቭስክ ሰማይ ስር የታየው አዲስ የጦርነት ምዕራፍ ከአንድ አካባቢ ግጭት አልፎ አጠቃላይ የዓለም አቀፉን የጦር ሜዳ ባህሪና መልክ ሊቀይር የሚችል እንደሆነና ቀደም ባሉት አስርተ ዓመታት የነበረው ባህላዊ የፊት ለፊት ውጊያ በደፈጣ ወይም በሰው ኃይል ብዛትና በክላንሺኮቭ በአውቶማቲክ መሳሪያዎች የበላይነት የመጨበጥ አካሄድ ያበቃለት የታሪክ አካል መሆኑን ይህ የቮሮኖቭ ቤተሰብ አሳዛኝ ገጠመኝ በተግባር አሳይቷል። የዓለም አቀፉ የስትራቴጂክ ጥናቶች ተቋምና የብሩኪንግስ ተቋም በቅርቡ ባወጧቸው ጥናቶች እንደገለጹት የዘመኑ የጦርነት ሚዛን የሚወሰነው በሰራዊት ብዛት ሳይሆን በዲጂታል ቴክኖሎጂ፣ በሳይበር የበላይነትና በርቀት በሚመሩ አልሞ ተኳሽ መሳሪያዎች ነው። በዩክሬን ምድር የሚታየው የKN-23ና የKN-24 ሚሳይሎች ጥቃት በህዋ ላይ ባሉ ሳተላይቶችና ዘመናዊ ራዳሮች በሚታገዝ መረጃ ከብሪያንስክ ክልል ተተኩሶ በኪሎሜትሮች ርቀት ላይ የሚገኝ ግብ በሰከንዶች ውስጥ የመምታት የቴክኖሎጂ አቅም መገለጫ ነው። ይህ አዲስ የቴክኖሎጂ የበላይነት ዘመን በጫካ በዋሻ ወይም በካምፕ መደበቅን ከንቱ የሚያደርግ ሲሆን የሙቀትና የእንቅስቃሴ መቆጣጠሪያ መሳሪያዎች እንዲሁም የሳተላይት መረጃዎች ማንኛውንም ወታደራዊ ኃይል እንቅስቃሴ በየሰከንዱ የሚከታተሉ ናቸው። ስለሆነም በዘመናዊው ዓለም የክላንሺኮቭ መሳሪያ ተሸክሞ በደፈጣ ውጊያ የበላይነትን ለመጎናጸፍ ማሰብ በፈረስ ውድድር ወቅት ለመጋፈጥ እንደሞከረ ያህል ጊዜ ያለፈበትና ውጤት አልባ ስልት ሆኗል።